ክረምት እየመጣ ነው። ሁላችንም መለወጥ እንፈልጋለን። ግን እስኪ አንድ ጥያቄ ልጠይቃችሁ። በዚህ ክረምት ከባለፈው የተሻለ ምን ልታደርጉ አስባችኋል? አብዛኛው ሰው ለዚህ ጥያቄ መልስ የለውም። ለዚህ እኮ ነው መስከረም ላይ ሁል ጊዜ ተመሳሳይ ስሜት የሚሰማን። እንዴ 3 ወር አልነበረኝ እንዴ ምን ስሰራ ከረምኩኝ የሚል ፊሊንግ ሁል ጊዜ ይፈጠርብናል። ይህን ስሜት በደንብ አንደርስታንድ አደርገዋለሁ፣ ምክንያቱም ለብዙ ዓመታት የኖርኩበት ነገር ነው። ሁሌ ቃል እገባለሁ ለራሴ የሆነ ነገር አደርጋለሁ ብዬ ግን ስቲል ያው ነበርኩኝ። ነገር ግን የባለፈው ክረምት ለኔ የተለየ ነበረ። እኔና ጓደኛዬ ዩኒቨርሲቲ ክላሳችንን እንደጨረሰን አንድ ውሳኔ ወሰን። በአሁኑ ክረምት ወደ ቤት መሄድ የለም፣ እዚሁ ቤት እንከራያለን፣ ከስከዛሬው የተለየ ክረምት ማሳለፍ አለብን ብለን ዲሳይድ አደረግን። እናም በዛ ክረምት ብዙ ለውጦችን ተመልክቼበታለሁ። አዳዲስ ስኪሎችን ተማርኩኝ፣ እውነተኛ ዲሲፕሊን ቢልድ ማድረግ ቻልኩኝ። ፕላስ ደግሞ ብዙ ሰዎች ጋር ኔትወርክ ያደረኩበት ጊዜ ነበረ። መስከረም ሲመጣም ወደኋላ መለስ ብዬ ስመለከት ለመጀመሪያ ጊዜ እነዛ የክረምት ወራት አክቹዋል ውጤት አክቹዋል ሪዛልት የተመለከትኩባቸው ነበሩ። ይሄ ክረምት ከማንኛውም ጊዜ የበለጠ አንድ ነገር በግልጽ አስተማረኝ። ክረምት ዝም ብሎ የእረፍት ጊዜ አይደለም። አብዛኞቻችን ወይ ፊልም ስናይ ወይ ወተን ስንዝናና ወይ ሶሻል ሚዲያ ላይ ተጥደን የምናሳልፋት እቺ 3 ወር ህይወታችንን በብዙ አስፔክቶች ሊያሻሽለውና ሊቀይረው ይችላል። በዚህ ቪዲዮም ይሄን ነገር ፊክስ ለማድረግ እንሞክራለን። ግን የምሰጣችሁ ጀስት የታስክ ሊስቶች ወይንም ደግሞ እነዚህ ነገሮች አድርጉ ልላችሁ አይደለም። ይልቁንስ ከመሰረቱ ጀምረን ፋውንዴሽኑን ቢልድ እንዴት እንደምታደርጉና ከዛ ወደ ታስኮቹ እንዴት እንደምትሄዱ እንመለከታለን።